ሰላም እንዴት ናችሁ? ዌልካም ቱ ዘ ሊክ ክለብ ኦን ዘ ሊኩ ቻናል። እንግዲህ በዛሬው ቪዲዮ ኮምፒውተር ምንድነው በሚል ርዕስ በተከታታይ ክፍል ከሚቀርቡላችሁ ቪዲዮዎች መካከል የመጀመሪያውን ክፍል ይዤላችሁ ቀርቤያለሁ። ቪዲዮውን እንደምትማሩበት ተስፋ አደርጋለሁ። እንግዲህ አብራችሁን ቆዩ። እንግዲህ ስንጀምር የምንጀምረው ኮምፒውተር ምንድነው በሚለው ርዕስ ነው። እንግዲህ ኮምፒውተር ምንድነው የሚለውን ስናይ ኮምፒውተር ማለት የምንሰጠውን ዳታ በተቀመጠለት ኢንስትራክሽን ሴት ወይም ኮምፒውተር ፕሮግራም መሰረት ማኒፑሌት በማድረግ የሆነ አውትፑት የሚሰጠን ማሽን ነው ማለት ነው ኮምፒውተር ስንል። ያ ማለት ምንድነው? እንግዲህ የተለያዩ ኢንፑት ዲቫይሶች ይኖሩናል። በእነሱ ዲቫይሶች አማካኝነት ለኮምፒውተራችን ኢንፑት ዳታን ፊድ እናደርገዋለን። ያ ኢንፑት ዳታው ፊድ የተደረገለት ኮምፒውተር ደግሞ ኮምፒውተሩ ላይ በተቀመጡ ኢንስትራክሽን ሴት ወይም ደግሞ ኮምፒውተር ፕሮግራሞች በምንላቸው ትዕዛዞች መሰረት የሰጠነውን ዳታ ማኒፑሌት ያደርግልንና ወይም ፕሮሰስ ያደርግልንና አንድ የሆነ አውትፑት ይሰጠናል ማለት ነው። እንግዲህ ይህ አውትፑት በብዙ አይነት ፎርም ሊገለጽ ይችላል። ቴክስት ሊሆን ይችላል፣ ድምጽ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ የተለያየ አውትፑት ታይፕ ሊሆን ይችላል። ግን ቤዚክሊ ኮምፒውተሩ የሚሰራው ምንድነው? ኢንፑትን ከዩዘር ይቀበላል። ከዛ በኋላ ፕሮሰስ ያደርገውና አውትፑትን ለዩዘር መልሶ ይሰጣል ማለት ነው። እንግዲህ ኮምፒውተርን ኢንፑት ተቀብሎ ፕሮሰስ አድርገው አውትፑት የሚሰጥ ነው በተቀመጠለት ኢንስትራክሽን ሴት መሰረት ወይም በተቀመጠለት ኮምፒውተር ፕሮግራም መሰረት ካለን ቀጣይ የምናየው ምንድነው ምን አይነት የኮምፒውተር ታይፖች አሉ የሚለው ነው። እንግዲህ ኮምፒውተሮች በብዙ አይነት መልኩ ሊከፈሉ ይችላሉ። በጣም ብዙ አይነት የኮምፒውተር መከፋፈያ መንገዶች አሉ። ነገር ግን እኛ የምናተኩሩባቸው የአከፋፈል አይነት ከአጠቃቀም አኳያ ወይም ከዩዜጅ አኳያ ስንት አይነት ኮምፒውተሮች አሉ የሚለው ነው የምናየው። እንግዲህ የመጀመሪያው የኮምፒውተር አይነት እኛ በየዕለት ተዕለት ኑሯችን የምንጠቀምባቸው ኮምፒውተሮች ወይም ፐርሰናል ኮምፒውተር የምንላቸው ናቸው። እነዚህ ፒሲ ወይም ፐርሰናል ኮምፒውተር በመባል የሚታወቁት ኮምፒውተሮች ዴስክቶፕ ሊሆን ይችላል፣ ላፕቶፕ ሊሆን ይችላል። ግን ያው በጣም ቀላል የሆኑ ታስኮችን ለምሳሌ ዌብ ብራውዝ ማድረግ፣ እናንተ አሁን ይህን ቪዲዮ ስታዩ ከኮምፒውተር እያያችሁ ከሆነ ምናልባትም ፐርሰናል ኮምፒውተራችሁን ወይ ዴስክቶፕ ወይ ላፕቶፕ ነው እየተጠቀማችሁ እያያችሁ ያላችሁት። እንደዚህ ፊልም ለማየት፣ ሲምፕል ጌሞችን ለመጫወት፣ ለእለት ተዕለት ስራ የምንጠቀምበት የኮምፒውተር አይነትን ፐርሰናል ኮምፒውተር ብለን እንጠራዋለን ማለት ነው። እንግዲህ ሁለተኛው የኮምፒውተር አይነት ደግሞ ወርክ ስቴሽን የምንለው ነው። ይሄ ወርክ ስቴሽን ኮምፒውተሮች እንግዲህ ከኖርማል ከፐርሰናል ኮምፒውተሮች ከሚኖራቸው ኮምፖነንቶች በተጨማሪ ስፔሻላይዝድ የሆነ የሃርድዌር ኢንሃንስመንት ይጨመርላቸዋል። ይሄ እንግዲህ የሚሆነው ለምንድን ነው? ብዙ ጊዜ እነዚህ ወርክ ስቴሽኖች የምንጠቀመው በስራ አለም ላይ ነውና እነዚህ ፕሮፌሽናሎች እነዚህ ወርክ ስቴሽኖች ኮምፒውተሮችን ሲጠቀሙ አሁን ለምሳሌ ቪዲዮ ኤዲቲንግ ወይም ግራፊክስ የሚሰራ ሰው ከኖርማል ኮምፒውተር ኮምፖነንቶቹ በተጨማሪ ግራፊክስ ካርድ ያለው ኮምፒውተር ሊገዛ ይችላል ማለት ነው። ምክንያቱም እነዚህ ግራፊክስ ካርዶች የግራፊክስ እና የቪዲዮ ኤዲቲንግ ስራችንን በጣም ፈጣንና በጣም ቀላል እንዲሆን ያደርጉልናል። ስለዚህ ዲፔንዲንግ ኦን ምን አይነት ቢዝነስ ነው የምንሰራ ወይም ምን አይነት ፕሮፌሽናል ላይ ያለ ነው በሚለው መሰረት እነዚህ ወርክ ስቴሽን ኮምፒውተሮች ለራሳቸው ስፔሻላይዝድ የሆነ ሃርድዌር ይገጠምላቸዋል ማለት ነው። እንግዲህ ሶስተኛው የኮምፒውተር አይነት ደግሞ ሰርቨር የምንለው ነው። አሁን ላይ በዚህ ዘመን እንግዲህ ኦልሞስት ሁሉም ማለት ይቻላል ኮምፒውተሮቻችን ኔትወርክ ናቸው እና እንግዲህ እነዚህ ኔትወርክ የሆኑ ኮምፒውተሮች ኖርማል መጠቀሚያ አይደሉም። እኔ ያለኝ ኮምፒውተር ብቻ ፐርሰናል ኮምፒውተር ወይም ወርክ ስቴሽን አይደለም። ሰርቨር የምንላቸው የኮምፒውተር አይነቶች አሉ። እነዚህ የኮምፒውተር አይነቶች እንግዲህ ስራቸው ምንድነው? አንድና ከአንድ በላይ የሆኑ ሰርቪሶችን ለእነዚህ ለፐርሰናል ኮምፒውተሮች፣ ለወርክ ስቴሽኖች ወይም ለሌላ አይነት ክላይንት ለምንላቸው ተጠቃሚዎች ሰርቪስ መስጠት ነው። ስለዚህ አሁን ለምሳሌ ያህል ዌብሳይት ሆስት የሚያደርጉ ሰዎች አሁን ዩቲዩብ ለምሳሌ ይሄን ቪዲዮ ስታዩ የዚህ ዩቲዩብ ቪዲዮ ፋይሎች የዌብሳይቱ ዳታ በሙሉ የዩቲዩብ ዌብ ሰርቨር ላይ ነው ሆስት የተደረጉት ማለት ነው። ስለዚህ እነዚህ ሰርቨሮች ዲዛይን የሚደረጉት ምንን ታሳቢ በማድረግ ነው? ሪላያቢሊቲን። ያ ማለት ምንድነው? ኮምፒውተሮቹን ዲዛይን ስናደርግ ያለማቋረጥ እንዲሰሩ ነው ዲዛይን የተደረጉት። በቀን 24 ሰዓት በአመት 365 ቀን ያው ጳጉሜ 6 ሲሆንም 366 ቀን ያለ መጥፋት በፍጥነት በጣም ሪላያብል በሆነ መልኩ እንዲሰሩ ተደርገው ነው ዲዛይን የተደረጉት ማለት ነው እነዚህ ኮምፒውተሮች። ስለዚህ ሰርቨር ኮምፒውተር እንደዛ ከሆነ እንግዲህ አንዳንዶቻችሁ ልጠይቁ ትችላላችሁ። ለምሳሌ ያለው እኔ ወርክ ስቴሽንን ወይም ደግሞ ፒሲን ሰርቨር ማድረግ እችላለሁ ወይ ብላችሁ ልጠይቁ ትችላላችሁ። መልሱ አዎ ትችላላችሁ። ግን እንደዚህ ፐርሰናል ኮምፒውተሮችና ወርክ ስቴሽን ኮምፒውተሮች ዲዛይን የተደረጉት እንደ ሰርቨር ሳይጠፉ 365 ቀን ለመስራት ወይም ደግሞ በጣም በጥሩ ፐርፎርማንስ እንዲሰሩ ተደርገው አይደለም ዲዛይን የተደረጉትና ምንም እንኳን ፐርሰናል ኮምፒውተራችሁና ወርክ ስቴሽናችሁን የሰርቨር ኦፕሬቲንግ ሲስተም ጭናችሁ ሰርቪስ አዳርጋችሁበት ወደ ሰርቨር መቀየር ብትችሉም ግን ጥሩ ሰርቨር አይሆንላችሁም። ለምሳሌ አሁን እየተጠቀማችሁት ያላችሁት ላፕቶፕ ዌብ ሰርቨር ብታረጉት
ለምሳሌ ያለ አሁን ዌብሳይታችሁ በጣም ፌመስ እንበልና በሰዓት 10,000 ዩዘሮች ቪዚት ማድረግ ጀመሩ ያንን ዌብሳይት። እንግዲህ 10,000 ዌብሳይት አንድ ሰርቨር ያው የእናንተ ላፕቶፕ ይሄ ቤዚክ ምንለው ላፕቶፕ ሳፖርት ሊያደርግ አይችልም። ያ ማለት ምንድነው እንግዲህ 10,000 ሰው አክሰስ ሊያደርግ ዌብሳይታችሁን ዌብ ሰርቨሩ ምን ያደርጋል ማለት ነው? ክራሽ ያደርጋል ማለት ነው። ስለዚህ እንግዲህ አንዳንዳቾችን ፐርሰናል ኮምፒውተሮቻችን ሰርቨር እናርግ ብለን ለፕሮዳክሽን ላይ የምናወጣው ከሆነ በጣም መጠንቀቅ ያስፈልጋል ማለት ነው። ምክንያቱም አሊያ ሰርቪሳችን አናቬለብል ስለሚሆን ማለት ነው። እንግዲህ ኮምፒውተር ምንድነው የሚለውን አይተናል። የተለያዩ ኮምፒውተሮች አይነቶችን አይተናል። በመቀጠል የምናየው እንዲህ ኮምፒውተር ውስጥ እስኪ ምንድነው ያለው ይሄ ማጂክ ቦክስ ወይም ብላክ ቦክስ ውስጥ ኢንሳይድ ኮምፒውተር ምንድነው ያለው የሚለውን እንግዲህ ለተነጋገርነው ኮምፒውተሩ ኢንፑት ዳታ ወስዶ ፕሮሰስ አድርጎ ያንን ዳታ በተቀመጠለት ኢንስትራክሽን ሴት መሰረት አውትፑት ነው የሚሰጠን ብለናል። ግን እዚህ ኮምፒውተሩ ብላክ ቦክስ ውስጥ ምንድነው ያለው ነው የሚለው ዋናው ጥያቄ ምንድነው እንደው እዛ ኮምፒውተር ውስጥ ያሉት ነገሮች ምንድናቸው የሚለው። እንግዲህ እዛ ኮምፒውተር ውስጥ እናንተ መገመት እንደምትችሉት ያለው ባንች ኦፍ ሃርድዌር እና ሶፍትዌር ፕሮግራሞች ናቸው። ስለዚህ ሁለቱ ተቀናጅተው ነው እኛ የምንፈልገውን አውትፑት በተሰጠው ኢንፑት መሰረት ፕሮሰስ ተደርጎ የሚወጡት ማለት ነው። እንግዲህ ኮምፒውተር ውስጥ ሃርድዌር እና ሶፍትዌር አለ ካለን እና ኮምፒውተሩ እንዴት ነው የሚግባባው? ምንድነው አሁን የሰው ልጅ ቋንቋ አለው፣ የተለያየ ቋንቋ አለ፣ የሆነ ቋንቋ ተጠቅሞ ይግባባል አይደለ? ስለዚህ ኮምፒውተሮች ደግሞ እንደዛው እርስ በርስ ለመነጋገር የሆነ ስታንዳርዳይዝድ የሆነ ቋንቋ ያስፈልጋቸዋልና የኮምፒውተር ቋንቋ ምንድነው የሚለውን ነው የምናየው። አሁን እንግዲህ ኮምፒውተሮች ኤሌክትሮኒክ ሰርኪቶች ናቸው። ያ ማለት ምንድነው አንደርስታንድ ሊያደርጉት የሚችሉ ወይ በርቷል ወይ ጠፍቷል ነው። ኦን ወይም ኦፍ የሚለውን ስቴት ብቻ ነው አንደርስታንድ ማድረግ የሚችሉ። ስለዚህ እንግዲህ እነዚህ ኮምፒውተሮች ዲዛይን ሲደረጉ ዲዛይን የተደረጉት እችን ኦን ወይም ኦፍ አንደርስታንድ እንዲያደርጉ ነው። እና እንግዲህ ይሄንን ኦን እና ኦፍ ደግሞ ወደ ሆነ ነምበር ሲስተም ስንቀይረው ኦንን በምን ሪፕሬዘንት እናደርገዋለን? ኦን ሆነ ማለት የሆነ ኮምፖነንት ኦን ነው ማለት የሆነ ሃይ ቮልቴጅ አለው። ያንን ሃይ ቮልቴጅ በስንት ሪፕሬዘንት እናደርገዋለን? በአንድ። ኦፍን ደግሞ በስንት ሪፕሬዘንት እናደርገዋለን? በዜሮ። ወይም ሎ ቮልቴጅ ሲሆን ደግሞ ስንት ብለን ሪፕሬዘንት እናደርገዋለን? ዜሮ ብለን ሪፕሬዘንት እናደርገዋለን። ስለዚህ ኢን ሾርት ኮምፒውተሮች አንደርስታንድ የሚያደርግ የሚችሉት በርቷል ወይ ጠፍቷል የሚለውን which means አንድ ወይም ዜሮ የሚለውን አንድ በርቷል፣ ዜሮ ጠፍቷል የሚለውን ብቻ ነው አንደርስታንድ የሚያደርጉት ማለት ነው። ስለዚህ እነዚህ ዜሮ እና አንድ ምን ብለን እንጠራቸዋለን? ባይናሪ ዲጂት ወይም ቢት ብለን እንጠራቸዋለን። እንግዲህ እነዚህ ቢቶች they are the smallest unit in a ኮምፒውተር በጣም በትንሽ ቅንጣት ሊይዘው የሚችለው ዳታ ኢዘ ዜሮ ወይ ዋን ነው። ከዛ በታች ያነሰ ዳታ ሊይዝልን አይችልም ማለት ነው። ስለዚህ ይሄ ቢት ወይም ባይናሪ ዲጂት የምንለው is the smallest unit in a computer system። እንግዲህ ዜሮና አንድ ነው ኮምፒውተር አንደርስታንድ የሚያደርገው ካለን አንድ ቢት ካለን ያ ማለት ዜሮና አንድ ካለን ስንት ቫልዩ ሪፕሬዘንት ማድረግ እንችላለን? ሁለት ቫልዩ አይደለ? ስለዚህ አንድ ቢት ካለን which means ዜሮን እንደ ዜሮ ሪፕሬዘንት ማድረግ እንችላለን፣ አንድን እንደ አንድ ሪፕሬዘንት ማድረግ እንችላለን ማለት። ስለዚህ በአንድ ቢት ሁለት ቫልዩ ሪፕሬዘንት ማድረግ እንችላለን። እንደገና በሁለት ቢት ደግሞ ስንት ቫልዩ ሪፕሬዘንት ማድረግ እንችላለን? አራት ቫልዩ። ያ ማለት ምንድነው? ሁለት ቢቶች ቢኖሩን ወይ 00 ማናረጋቸዋለን፣ ሁለቱን 00 ይሄን ወደኛ ወደ ቤስቴን ወደ ምንለው አቆጣጠር ስንመጣ 0 ቁጥር ማለት ነው። ይሄ 01 ሲሆን በባይናሪ በእኛ አቆጣጠር በቤስቴን አቆጣጠር አንድ ቁጥር ይሆናል። 10 ሁለት ቁጥር ነው። አንድ ደግሞ 3 ቁጥር። ስለዚህ ከ0 እስከ 3 ያሉትን ቁጥሮች ወይም ደግሞ አራት ቫልዩዎችን በሁለት ቢት ሪፕሬዘንት ማድረግ እንችላለን ማለት ነው። እና እንደዚህ እያልን እየቀጠለን ብንሄድ በኤን ቢትስ ያ ማለት ኤንን የነምበር ኦፍ ቢትስ አድርገን ብናስበው በኤን ቢትስ we can represent to the power of n values። ስለዚህ እዚህ ጋር 2 ቢት ካለን to the power of 2 4 values፣ አንድ ቢት ካለን to the power of 1 2 values ሪፕሬዘንት እናደርጋለን ማለት ነው። ስለዚህ እንግዲህ ኮምፒውተሮቻችን 0 እና 1 ነው አንደርስታንድ የሚያደርጉት ካለን እኛ ደግሞ ሂውማን 0 እና 1 አንደርስታንድ ማድረግ አንችልም። እኛ አንደርስታንድ ማድረግ የምንችለው ምንድነው? ወይ ምስልን ነው፣ ወይ የምናየውን ነገር ነው፣ ወይ የምንሰማውን ነገር ነው አይደለ? ስለዚህ እሱን ከሆነ አንደርስታንድ የምናደርገው ኮምፒውተራችን ውስጥ ያሉ ሶፍትዌሮች እና ኢንፑት አውትፑት ዲቫይሶች እነዛ የኮምፒውተሩን 0 እና 1 ወደ ምን መቀየር አለባቸው ማለት ነው። እኛ አንደርስታንድ ማድረግ ወደምንችለው ኢዘር ቴክስት ሊሆን ይችላል ወይ ምናየው ወይ ምንሰማው ነገር ሪፕሬዘንት አድርገው መቀየር አለባቸው ማለት ነው። ስለዚህ እስኪ አንድ ኤግዛምፕል እዚህ ባጭሩ እንግዲህ ወደፊት ኮምፒውተር ምስል እንዴት ይሰራል፣ እንዴት ነው ካራክተሮች እንዴት ነው ኢሞጂ ስንጽፍ ቴክስት ስንጽፍ እንዴት ነው ወደ 0 እና 1 የሚቀየረው የሚለውን ወደፊት በቪዲዮዎች ሰፋ አድርገን የምንመለከተው ይሆናል። ግን ዛሬ እንደው ትንሽ ኤክስፕሌን ለማድረግ አሰን ኤግዛምፕል እስኪ አስኪ የሚለውን ሪፕሬዘንቴሽን እንመልከት። እንግዲህ አስኪ ምንድነው? የአሜሪካን ስታንዳርድ ኮድ ፎር ኢንፎርሜሽን ኢንተርቼንጅ የምንለው ነው። ይሄ ሲስተም እንግዲህ ዲዛይን የተደረገው ምንድነው? ካራክተሮችን
ወደ ባይናሪ መቀየሪያ ሲስተም ነው። ያ ማለት ምንድነው እንግዲህ ኮምፒውተር 0 እና 1 ከሆነ ሪፕሬዘንት የሚያደርገው ምን ማድረግ አለብን እኛ የሆነ ሲስተም ያስፈልገናል። እኛ ታይፕ የምናደርገው እንግዲህ አበበ ብዬ መጻፍ ብፈልግ እነዛ አበበ የሚሉትን ፊደሎች ወደ ባይናሪ የሚቀይርልኝ የሆነ ስታንዳርድ ያስፈልገኛልና ስሩ ዘ ኤጅ መጀመሪያ ኮምፒውተሮች ማኑፋክቸር ከተደረጉ በኋላ ወደዚህ አስኪ ወደምንለው ስታንዳርድ መጣን። ይሄ ስታንዳርድ እንግዲህ ምንድነው የሚያደርገው በ7 ቢት ያ ማለት ቱ ዘ ፓወር ኦፍ 7 ያህል ቫልዩን ሪፕሬዘንት ማድረግ በሚችል ቱ ዘ ፓወር ኦፍ 7 እንግዲህ ብናሰለው ወደ 128 ቫልዩዎችን ሪፕሬዘንት የሚያደርግልን ቴብል ነው ማለት ነው። እንግዲህ ይሄ አስኪ ቴብል እንደምትመለከቱት እዚህ ጋር ከ0 እስከ 31 ያሉት ዋጋዎች አብዛኞቹ ክፍት ናቸው እንደምታያቸው፣ ግን ክፍት አይደሉም። የሆኑ ስፔሻላይዝድ የሆኑ የኪቦርድ ፋንክሽናሊቲዎች ናቸው። ነገር ግን እዚህ ጋር እኛ ፎከስ የምናደርገው ምንድነው ካራክተሮችን እንይና ከነምበር 32 እስከ ነምበር 127 ያሉትን ብትመለከቷቸው የተለያዩ ካራክተሮችን ይዘዋል። ኢንክሉዲንግ ቁጥር ከ0 እስከ 9 ከኤ እስከ ዜድ በካፒታል ሌተር የተለያዩ ይበልጣል፣ ያንሳል፣ እኩል ይሆናል የብራኬት ምልክቶችን እና ስሞል ሌተር ከኤ እስከዚህ ያሉትን ሪፕሬዘንት አድርገውልናል ማለት ነው። ስለዚህ አሁን ለምሳሌ እንመልከት ብንልና በኪቦርዳችን እኛ ሌተር ኤ ካፒታል ሌተር ኤን እንጻፍ ብንል ወደ ዴሲማል ስንመልሰው ካፒታል ሌተር ኤ በአስኪ ስታንዳርድ 65 ቁጥር ነው። 65 ቁጥርን ደግሞ ወደ ባይናሪ ብናመጣው ስንት ይሆናል ማለት ነው? 01 00 00 1 ይሆናል ማለት ነው። እና እንግዲህ እኛ ቴክስት በጻፍን ቁጥር ኮምፒውተራችን የአስኪ ሲስተምን የሚጠቀም ከሆነ እንግዲህ ዘ ኦልደስት አስኪ ሲስተም ነው 7 ቢትን የሚጠቀም። ከዛ በኋላ የወጡ የተለያዩ ካራክተር ኢንኮዲንግ ታይፖች አሉ። እነሱን እንግዲህ ስለነሱ ማየት የምትፈልጉ ከሆነ ኮመንት ላይ አስቀምጥና ወደፊት ቪዲዮዎችን መስራት እንችላለን። ግን ይሄ እንደ ኤግዛምፕል ቀለል ያለውን የአስኪ ቴብል ሪፕሬዘንቴሽን ይዤላችሁ የቀረብኩትና እንግዲህ ሪሜምበር እናንተ ኪቦርድ ጋር ቁጭ ብላችሁ ታይፕ ባረጋችሁ ቁጥር ኪቦርዱና የኪቦርዱ ሶፍትዌር ኮምፒውተሩ ላይ የተጫነው የኪቦርዱ ሶፍትዌር እየተግባቡ እርስ በርስ እየተናበቡ ኤን ፕረስ ባረጉን ቁጥር ኤን ወደ ባይናሪ ቀይረልናል። ያ ማለት 65 ቁጥር ነው። 65ን ወደ ባይናሪ ቀይረዋል which means 010001። አሁን አበበ መጻፍ ብፈልግ መጀመሪያ እዚህ ጋር ይመጣል 65 ቁጥርን ወደ ባይናሪ ቀይረልኛል። ከዛ ስሞል ሌተር ቢ 98 ቁጥር ነው። 98 ቁጥርን እንደገና ወደ ባይናሪ ቀይራል። ከዛ ኢ ሌተር ኢ 101 ቁጥር ነው። እሱን ወደ ባይናሪ ቀይራል። ሌተር ቢ 98 ቁጥር ነው። እንደገና እሱን ወደ ባይናሪ ከዛ ሌተር ኢ 101 ቁጥር እሱን ደግሞ ወደ ባይናሪ ቀይረልናል ማለት ነው። ስለዚህ ጀስት ሪሜምበር እናንተ እንደዚህ ሪፕሬዘንት አድርጋችሁ ክሊክ የምታደርጉት ነገር ኮምፒውተሩ ጋር ሲሄድ 0 እና 1 ሆኖ ነው የሚሄደው እና እሱን ወደ 0 እና 1 የሚቀይርልን ምንድነው ማለት ነው ኢንፑት አውትፑት ዲቫይሳችንና ኮምፒውተሩ ላይ የተጫነው ሶፍትዌር ነው ማለት ነው። ስለዚህ ኮምፒውተር ቢት ነው ወይም ባይናሪ ዲጂትን ነው የሚጠቀም ካልን 0 እና 1 ነው የሚጠቀም ካልን እንግዲህ 1 ቢት 2 ቢት 3 ቢት እያልን የቆጠርን ሄድና ልክ 1000 ቢት ስንገባ 1000 ቢት 2000 ቢት 3000 ቢት እያልን ልንቆጥር ነው። ግን አሁን ቲዲኤስ ነው 1000 ቢት 2000 ቢት እያሉ መቁጠርና ለምሳሌ አሁን ኢቭን ሪል ወርልድ ላይ ባይ ኤግዛምፕል ብንወስድ ሜትርን 1 ሜትር 2 ሜትር እያልን ቆጥርና ልክ 1000 ጋር ስንገባ 1000 ሜትር ከምንልቅ 1 ኪሎ ሜትር እንላለን። እንደዛ ሁሉ ለኮምፒውተሮች ካውንቲንግ ዩኒቶች አሏቸው። ለባይነሪ ለቢቶቹ ካውንቲንግ ዩኒት አለና በዛ ካውንቲንግ ዩኒት መሰረት 8 ቢትን 1 ባይት ብለን እንጥራለን። ስለዚህ አሁን ለምሳሌ የሆነ ስቶሬጅ ዲቫይስ ስቶሬጁ 1 ባይት ነው ከተባለን 8 ቢት ነው ማለት ነው። እንግዲህ 1 ባይት 8 ቢት ከሆነ 1 ኪሎ ባይት የምንለውን ደግሞ ስንት እንለዋለን? 1024 ቢት 1024 ቢትን ምን ኪሎ ባይት እንለዋለን? 1 ኪሎ ባይት ወይም ደግሞ 1 ኬቢ ብለን እንጠራዋለን። በተመሳሳይ 1024 ኪሎ ባይትን 1 ሜጋ ባይት ወይም ደግሞ 1 ሚሊየን ባይት ብለን እንጠራዋለን ማለት ነው። 1024 ኪሎ ባይትን 1 ሜጋ ባይት ብለን እንጠራዋለን። እንግዲህ በዚህ አካሄድ እየቀጠለን ስንሄድ 1024 ሜጋባይትን ደግሞ ምን እንለዋለን? 1 ጊጋባይት። ስለዚህ አሁን የኔ ስቶሬጅ 1 ጊጋባይት ነው ካለ ሰው ስንት ሜጋባይት አለው ማለት ነው? 1024 ሜጋባይት አለው ማለት ነው። እንግዲህ 1024 ጊጋባይትን ደግሞ ምን ብለን እንጠራዋለን? 1 ቴራባይት ወይም ደግሞ 1 ቲቢ ብለን እንጠራዋለን። እንግዲህ እዚህ ጋር ኖቲስ ማድረግ እንደምትችሉት ከ1000 ይልቅ 1024 የምንጠቀመው ኮምፒውተር ዘ ነምበር ቱ ሲስተምን ነው የሚጠቀመው ፕሪፈር የሚያደርገውና 1000ን ከምናደርግ እንግዲህ በ10 ቤት ስንቆጥር 10 100 ሺህ እያልን እንደምንሄደው በሁለት ቢት ደግሞ ስንቆጥር ስንት እያልን እንደምንሄደው 2 4 8 16 32 64 128 256 5 12 10 24 እያልን ነው የምንሄደውና ለዛ ነው ኢንስቴድ ኦፍ 1000 10 24 የምንጠቀመው ኮምፒውተር ቤስቱን አንደርስታንድ ስለሚያደርግ ወይም ደግሞ ባይናሪ ዲጂትን አንደርስታንድ ስለሚያደርግ ነው እንግዲህ 1024 እያልን የምንቆጥረው ማለት ነው። ያው እናንተ አንደርስታንድ ለማድረግ እንዲመቻችሁ ቀለል አድርጋችሁ 1000 ቢት 1 ኪሎ ባይት ነው ማለትም ትችላላችሁ። ግን
ሪሊ ኢፍ ዊ ፑት ኢት ዳውን ቱ ዘ ማት 1024 ቢት 1 ኪሎባይት ነው። 1024 ኪሎባይት 1 ሜጋባይት ነው። 1024 ሜጋባይት 1 ጊጋባይት እንለዋለን ወይም 1 ጂቢ። 1024 ጂቢ ደግሞ 1 ቴራባይት ነው ማለት ነው። እንግዲህ ቪዲዮአችንን ስንጀምር ኮምፒውተርን ኢንፑት ዳታ ተቀብሎ በተቀመጠለት ኢንስትራክሽን ሴት መሰረት ፕሮሰስ ወይም ማኒፑሌት ካረገ በኋላ አውትፑት የሚሰጠን ዲቫይስ ነው ብለናልና ይሄ ዲቫይስ ደግሞ በውስጡ የተለያዩ ሃርድዌርና ሶፍትዌር ኮምፖነንቶችን እንደሚይዝ ጠቅሰናል። ስለዚህ የዛሬውን ጨምሮ በተከታታይ በሚወጡ ቪዲዮዎች የኮምፒውተርን የሶፍትዌርና ሃርድዌር ኮምፖነንቶችን የምንመለከት ይሆናል። ቅድሚያውን ለሃርድዌር ኮምፖነንቶች ነው የምንሰጠው። ስለዚህ አንድ ኮምፒውተር የሚከተሉት ሃርድዌር ኮምፖነንቶች ይኖሩታል ማለት ነው። እንግዲህ የኮምፒውተር የመጀመሪያው ሃርድዌር ኮምፖነንት ማዘር ቦርድ ወይም ሲስተም ቦርድ የምንለው ነው። ይሄ ቦርድ እንግዲህ የተለያዩ አዲሽናል ሃርድዌር ኮምፖነንቶችን አቅፎ የሚይዝልንና የሚያገናኝልን የሃርድዌር ኮምፖነንት አይነት ነው። ከዛም መቀጠል ኮምፒውተሮች ሲፒዩ ይኖሯቸዋል። ይሄ ሲፒዩ ሴንትራል ፕሮሰሲንግ ዩኒት ብለን የምንጠራው ሲሆን the main part of the ኮምፒውተር ነው። ይሄ ነው እንግዲህ የኮምፒውተሩን ስራ በአጠቃላይ የካልኩሌሽኑን በሙሉ የሚሰራልን ሴንትራል ፕሮሰሲንግ ዩኒታችን ነው ማለት ነው። ሌላኛው የሃርድዌር ኮምፖነንት ደግሞ ስቶሬጅ ዲቫይሶች ናቸው። እንግዲህ እነዚህ ስቶሬጅ ዲቫይሶች በሁለት ይከፈላሉ። የመጀመሪያው ስቶሬጅ ዲቫይስ ታይፖች ፕራይመሪ ስቶሬጅ ዲቫይሶች የምንላቸው ናቸው። እነዚህ ሲፒዩ ውስጥ የሚገኙትን ሬጂስተርና ካሽን ጨምሮ ከሲፒዩ ጋር ዳይሬክትሊ ኮኔክት የሚደረገውን ራንደም አክሰስ ሜሞሪን የሚይዝልን የስቶሬጅ ዲቫይስ ታይፕ ናቸው ማለት ነው ፕራይመሪ የምንላቸው። ሰከንዳሪ ስቶሬጅ ዲቫይሶቻችን ደግሞ ከሲፒዩ ጋር ዳይሬክትሊ ኮኔክት የማይደረጉ ከፕራይመሪ ስቶሬጆች ጋር ሲወዳደሩ ደግሞ በፍጥነታቸው አነስ የሚሉ የስቶሬጅ ዲቫይሶች ናቸው። ከነዚህ ውስጥ ሃርድ ዲስክ ድራይቭ እና ሶሊድ ስቴት ድራይቭ የሚጠቀሱ ናቸው ማለት ነው። እንግዲህ ከሶስቱ ሃርድዌር ኮምፖነንቶች በተጨማሪ ኮምፒውተሮቻችን ፓወር ሰፕላይ ዩኒት ይኖራቸዋል። እነዚህ ፓወር ሰፕላይ ዩኒቶች እንግዲህ ለኮምፒውተራችን ፓወር ፊድ የሚያደርጉ ሃርድዌር ኮምፖነንቶች ናቸው ማለት ነው። ሌላኛው የሃርድዌር ኮምፖነንት ክፍል ደግሞ ኩሊንግ ሲስተም እና ኬዝ ነው። እንግዲህ ኮምፒውተራችን ይግላል፣ በተጠቀምነው ቁጥር እየጋለ ይመጣልና ያንን ግለት ዲሲፔት የሚያደርግልን የኩሊንግ ሜካኒዝም ያስፈልገናል ማለት ነው። እንግዲህ ኮምፒውተሮቻችን የተለያዩ ኩሊንግ ሜካኒዝሞች አሉ። ከነሱ አንዱን በመጠቀም ኮምፒውተራችን ቀዝቀዝ እንዲል ያደርግልናል ማለት ነው። እንግዲህ ኮምፒውተሮች ደግሞ አብዛኞቹ ኮምፒውተሮች ኬዝ ያስፈልጋቸዋል። ምክንያቱም ከቦታ ቦታ ልናንቀሳቀሳቸው ነውና ኬዝ ያስፈልጋቸዋል ማለት ነው። እሱንም እንደ ሃርድዌር ኮምፖነንት እንጠቅሰዋለን። ከዛ በመቀጠል ኮምፒውተራችን ኤክስፓንሽን ካርድ እና ኤክስፓንሽን ስሎቶች ይኖሩታል። እንግዲህ እነዚህ ኤክስፓንሽን ካርዶች ብዙ አይነት ኤክስፓንሽን ካርዶች ሊኖሩ ይችላሉ ለኮምፒውተር። ግን ሜይንሊ ብዙ ጊዜ ኮምፒውተሮች ላይ የምናገኛቸው ኤክስፓንሽን ካርዶች ኔትወርክ ኢንተርፌስ ካርድ ወይም ኒክ የምንለው፣ ይሄ እንግዲህ ኮምፒውተሮችን ኔትወርክን ለማድረግ የምንጠቀምበት ኤክስፓንሽን ካርድ ነው ኒክንና በመቀጠል ደግሞ ግራፊካል ፕሮሰሲንግ ዩኒት ጂፒዩ ወይም ደግሞ ግራፊክስ ካርድ ብለን የምንጠራው ነው። ይሄ እንግዲህ ለቪዲዮ ፕሮሰሲንግ የምንጠቀምበት ኤክስፓንሽን ካርድ አይነት ነው ማለት ነው። እንግዲህ የመጨረሻው የሃርድዌር ኮምፖነንት ደግሞ ፐሪፈራል የምንላቸው፣ እነዚህ ፐሪፈራሎች እንግዲህ ካሜራ፣ ኪቦርድ፣ ማውስ፣ ፕሪንተር፣ ስካነር የምንላቸው እነዚህ ፐሪፈራል ዲቫይሶች ደግሞ ሃርድዌር የመጨረሻው የኮምፒውተር ሃርድዌር ኮምፖነንቶች ብለን ጠቅሳቸዋለን ማለት ነው። እንግዲህ በዛሬው ቪዲዮአችን ማዘር ቦርድ ወይም ሲስተም ቦርድን በስፋት እንመለከታለን። ቀጣይ በሚወጡ ክፍሎች ደግሞ ሌሎችን ሃርድዌር ኮምፖነንቶችንና ቀሪ ሶፍትዌር ኮምፖነንቶችን ይዤላችሁ ምቀርብ ይሆናል ማለት ነው። ስለዚህ አሁን ወደ ማዘር ቦርድ እንለፍ ማለት ነው። እንግዲህ ማዘር ቦርድ ምንድን ነው የሚለውን ስናይ ማዘር ቦርድ ምንድን ነው የሚያደርግልን? እያንዳንዱን የኮምፒውተር ኮምፖነንቶች አቅፎ ይዝልንና እነዛ ኮምፒውተሮች እርስ በራሳቸው ኤሌክትሮኒካሊ እንዲግባቡ ወይም እንዲነጋገሩ ነው የሚያደርግልን ማለት ነው። ለዛም ነው ማዘር ቦርድ የተባለው ሁሉንም ሃርድዌር ኢኩፕመንቶች እንደ እናት አቅፎ ስለሚይዝልን ለዛ ነው ማዘር ቦርድ የምንለው ማለት ነው። እንግዲህ ይሄ ማዘር ቦርድ የምንለው የሃርድዌር ክፍል ፕሮዲውስ ሲደረግ ወይም ማኑፋክቸር ሲደረግ በተለያየ ሳይዝ እና ሼፕ ነው ማኑፋክቸር የሚደረገው። እንግዲህ እነዚህ የተለያዩ ሳይዝ እና ሼፖችን ፎርም ፋክተር ብለን እንጠላቸዋለን ማለት ነው። ግን ይሄ ፎርም ፋክተር ለዴስክቶፕ ይለያል፣ ለላፕቶፕ ይለያል። ብዙ ጊዜ ዴስክቶፖች የዴስክቶፕ ማዘር ቦርዶች ስታንዳርዳይዝ ናቸው። ዊች ሚንስ ኤችፒ የሚያመርተው ማዘር ቦርድ ይሁን ኤሱስ የሚያመርተው ማዘር ቦርድ ስታንዳርድ አላቸው፣ የወጣ ስታንዳርድ አላቸው። ከዛ ስታንዳርድ ውጭ ተወጦ ፕሮዲስ የሚደረግ ወይም ማኑፋክቸር የሚደረግ የማዘር ቦርድ አይነት የለም። የወጣ ዓለም አቀፍ የሆነ ስታንዳርድ አለ። በዛ ስታንዳርድ መሰረት ፎርም ፋክተራቸው ተለይቶ ፕሮዲስ ይደረጋሉ ማለት ነው። ነገር ግን ወደ ላፕቶፖች ስንመጣ ላፕቶፖች በተፈጥሯቸው እንደተነጋገር ነው በጣም በትንሽ ስፔስ በጣም ታጭቀው ሃይሊ ኢንተግሬትድ ሆነው ስለሆነ የሚሰሩት እንደየ ማኑፋክቸረሩ ፍላጎት ነው ዲዛይን የሚደረጉት። ያ ማለት ምንድን ነው? የላፕቶፕ ማዘር ቦርዶች ስታንዳርድ የላቸውም። እንደዚህ ዓለም አቀፍ ወጥ የሆነ ስታንዳርድ የላቸውም። ኢንፋክት ከሞዴል አሁን ለምሳሌ ኤችፒ የሚያመርተውን ማዘር ቦርድ ብናይ ከሞዴል የዛ ማዘር ቦርድ ሳይዝ እና ሼፕ ይለያያል ማለት ነው። ስለዚህ እንግዲህ ላፕቶፖች እንደዚህ ማዘር ቦርዳቸው የሚለያይ ከሆነ
አፕግሬድ ለማድረግም ሆነ ሪፔር ለማድረግ የማዘርቦርዱ አንዱ ፓርት ቢጎዳብን ኤክስፔንሲቭ ነው የሚሆነው። ምክንያቱም አሁን ለምሳሌ አፕል ኮምፒውተር ኖሯችሁ ሞደርን አፕል ኮምፒውተር ኖሯችሁ ራም መቀየር ብትፈልጉ አትችሉም። ምክንያቱም ራሙ ተበይዷል ማዘርቦርዱ ጋር ና እንዲሁ ሃይሊ ማይክሮስኮፕ ይዛችሁ በጣም በጥንቃቄ በጣም ስኪል የሆነ ሰው እንደዚህ ሃርድዌር ብየዳ ምናምን ላይ በጣም ብዙ የሰራ በጣም በጥንቃቄ የተለያዩ ስፔሻላይዝድ የሆኑ ማሽኖችን ተጠቅሞ ራሙን ሊቀይርላችሁ ካልቻለ በጣም ከባድ ነው የሚሆነው። ስለዚህ እንግዲህ ማክ ኮምፒውተር ኖሯችሁ ራሙ ቢቃጠልባችሁ ማድረግ የሚኖርባችሁ ምንድነው ማለት ነው? አዲስ ኮምፒውተር መግዛት ነው ማለት ነው። ስለዚህ ሞደርን ላፕቶፖች እንደዚህ ስፒድን ኮንሲደር በማድረግ በተለይ አብዛኞቹ ነገሮቻቸውን ተበይዶ ማዘርቦርዱ ጋር ተበይዶ ስለሚመጣ ሪፔር ለማድረግም አፕግሬድ ለማድረግም በጣም ኤክስፔንሲቭ ናቸው ማለት ነው። እንግዲህ እስኪ የዴስክቶፕ ማዘርቦርዶች እንደተነጋገር ነው ስታንዳርዳይዝ ናቸው ብለናል ና እስኪ የተወሰኑ ስታንዳርዶችን እንይ። እንግዲህ ዴስክቶፕ ማዘርቦርድ ከዚህ ጋር በመጀመሪያ የምታዩት ስታንዳርድ ኤቲኤክስ የሚባለው የማዘርቦርድ አይነት ነው። እንግዲህ ይሄ ስታንዳርድ ኤቲኤክስ የሚባለው የማዘርቦርድ አይነት ሳይዙ 30.5 ሴንቲሜትር በ24.4 ሴንቲሜትር ነው። እንግዲህ ማንም አመረተው ይሄን ስታንዳርድ ኤቲኤክስ የሚባል ማዘርቦርድ ሁሉም የሚያመርቱት በዚህ ዳይሜንሽን መሰረት ነው ማለት ነው። እና እንግዲህ እንደምታዩት ይሄ ማዘርቦርድ የተለያዩ ኤክስፓንሽን ስሎቶች አሉት። እነዚህ ቢጫ እዚህ ጋር የተለያዩ ኢንፑት አውትፑት ፎርሞች አሉ። እዚህ ጋር የሲፒዩ ሶኬት አለ። የተለያዩ ካፓሲተሮችን ታያላችሁ እዚህ ጋር። ይሄ ነው እንግዲህ ስታንዳርድ ኤቲኤክስ የምንለው የዴስክቶፕ ማዘርቦርድ ፎርም ፋክተር። ከዛ በመቀጠል ከስታንዳርድ ኤቲኤክስ አነስ የሚለው የማዘርቦርድ የዴስክቶፕ ማዘርቦርድ ፎርም ፋክተር ማይክሮ ኤቲኤክስ የምንለው ነው። እንግዲህ የማይክሮ ኤቲኤክስ ከስታንዳርድ ኤቲኤክስ ያንሳል። ሳይዙ 24.4 ሴንቲሜትር በ24.4 ሴንቲሜትር ነው። እንግዲህ እነዚህ ማዘርቦርዶች ሳይዛቸው ባነሰ ቁጥር በአብዛኛው እየቀነስን የምንመጣው እነዚህ ኤክስፓንሽን ስሎት ወይም የምንላቸውን ነው። እንግዲህ ወደ በኋላ ላይ በሚቀጥለው ቪዲዮ ኤክስፓንሽን ስሎት ምንድን ነው ለምን እንጠቀምበታለን የሚለውን እናያለን። ግን ጀስት እንደ አይዲያ ማዘርቦርዳቸው ሳይዛቸው በቀነሰ ቁጥር እነዚህ ኤክስፓንሽን ስሎቶቻችንን እየቀነስን የሚኖሩንን ኢኩፕመንቶች ደግሞ በጣም እያጠጋጋን ምንችለውን እየበየድን ሞር የማዘርቦርዱን ሳይዝ እያሳነስን የምንመጣው ማለት ነው። እንግዲህ እነዚህ ማይክሮ ኤቲኤክስ የሚባለው የዴስክቶፕ ማዘርቦርድ ፎርም ፋክተር ይህንን ይመስላል። ከማይክሮ በመቀጠል ሚኒ አይቲኤክስ የምንላቸው ናቸው። እነዚህ ሚኒ አይቲኤክሶች ሳይዛቸው 17 ሴንቲሜትር በ17 ሴንቲሜትር ነው። እንግዲህ እነዚህ ሚኒ አይቲኤክስ ማዘርቦርዶች ብዙ ጊዜ አሁን ኢንተርኔት ቤት ምናምን ልጠቀሙ ስትሄዱ ከኋላ ከሞኒተሩ ጀርባ የሚቀመጡ ትንንሽዬ ፕሮሰሰሮች አሉ አይደለ? ትንንሽዬ የታወሮች እነሱ ታወሮች ጋር የሚገጠሙ የማዘርቦርድ አይነቶች ናቸው ማለት ነው። ከሚኒ በመቀጠል ናኖ ና ፒኮ የምንላቸው የማዘርቦርድ ፎርም ፋክተሮች አሉ። እነዚህ እንግዲህ ብዙ ጊዜ ለማይክሮ ፕሮሰሰር ና ለስፔሻላይዝድ ኮምፒውተር የምንጠቀምባቸው የማዘርቦርድ ፎርም ፋክተሮች ናቸው ማለት ነው። እንግዲህ የዴስክቶፕ ማዘርቦርዶች እንደተነጋገር ነው ፎርም ፋክተር አላቸው፣ ስታንዳርዳይዝ ናቸው ግሎባሊ ብለናል። የላፕቶፕ ማዘርቦርዶች ግን አንላይክ የዴስክቶፕ ማዘርቦርዶች ምንም ስታንዳርድ የላቸውም። ከሞዴል ከማኑፋክቸረር በሳይዝም በሼፕም ይለያያሉ ብለናል። ስለዚህ እስኪ እንደ ምሳሌ እንዲሆናችሁ የሶስት ማኑፋክቸረሮችን ማዘርቦርድ እናያለን ከላፕቶፕ። እንግዲህ መጀመሪያ የምናየው የምንድን ነው? የኤችፒ ነው። እንግዲህ ይሄ የኤችፒ ኮምፒውተር ማዘርቦርድ እንደምታዩት ከስታንዳርድ ኤቲኤክስ ወይም ደግሞ ከዴስክቶፕ ማዘርቦርድ ታይፖች በጣም ይለያል። እዚህ ጋር የምታዩት ኦፕኒንግ ለፋን ነው፣ ለላፕቶፕ ፋኑ የሚገጠምበት ነው። እዚህ ጋር የሲፒዩ ሶኬት ይታየናል። እዚህ ጋር የራም ስሎቶች እናያለን። እንደምታዩት አብዛኞቹ ኮምፖነንቶች ተበይደዋል። ምንም አይነት ኤክስፓንሽን ስሎት የለንም። ስለዚህ ይሄ እንግዲህ የመጀመሪያው የላፕቶፕ ማዘርቦርድ ታይፕ ነው። እና እንግዲህ አንድ ልብ ልትሉት የሚገባው ነገር ይሄ ለኤችፒ ስታንዳርድ አይደለም። እንግዲህ ኤችፒ ላፕቶፕ ሞዴሉ በተለየ ቁጥር የዚህ ሳይዝ ና ሼፕ የብሎኖቹ ቦታ በሙሉ ይለያያል ማለት ነው። እንግዲህ ከኤችፒ ቀጥሎ ደግሞ ሌላ የምናየው የሌኖቮ ማዘርቦርድ ነው። እንግዲህ የሌኖቮ ማዘርቦርድ ደግሞ ይሄን እንደምታዩት ይመስላል። ተመሳሳይ እዚህ ጋር የምታያቸው ብዙ ጊዜ ኦፕኒንጎቹ ለፋኖች ናቸው፣ ለላፕቶፕ ፋኖች የሚገጠሙባቸው ናቸው። እዚህ ጋር ሲፒዩ እናያለን፣ እዚህ ጋር ዋይፋይ ካርዱ እናያለን። ይሄ እንግዲህ እንደምትመለከቱት የሌኖቮ ላፕቶፕ ማዘርቦርድ ነው። ሲሚላር ዊዝ ኤችፒ ይሄም የአንድ ሌኖቮ ታይፕ ሞዴል ማዘርቦርድ ነው ማለት ነው። ሶስተኛው የምናየው የላፕቶፕ ማዘርቦርድ አይነት ደግሞ የአፕል ነው። እንግዲህ አፕል እንደነገርኳችሁ አሁን ላይ ስፔሻሊ ከ2018 ወደዚህ ሲፒዩ ብቻ ሳይሆን ራሙንም ስቶሬጅ ዲቫይሶችንም እዛው ማዘርቦርዱ ጋር በይደው ነው የሚያመጡት እና ለኤክስፓንሽንም ለሪፔርም በጣም አስቸጋሪ ይሆናሉ ማለት ነው። ግን ያው እንደዚህ የሚደረጉ የራሳቸው አድቫንቴጅ አላቸው ከቢዝነስ ሳይዱ በተጨማሪ ስፒድንም ለመጨመር ነው እና ነገር ግን እነዚህ አሁን የላፕቶፕ ማዘርቦርዶች በጣም ከሳይዝ
ሞዴል ስለሚለያዩና አብዛኞቹ እዛው በጣም ኮምፓክት በሆነ ቦታ ውስጥ ብዙዎቹ ተበይደው ስለሚመጡ እንደተነጋገር ነው ኤክስፓንድ ለማድረግም ወይም ደግሞ ሪፔር ለማድረግ በጣም ከባድ ነው ማለት ነው። እንግዲህ ኮምፒውተር ምንድነው በሚል ርዕስ በተከታታይ ከሚቀርቡላችሁ ቪዲዮዎች የመጀመሪያው ክፍል ይሄንን ይመስል ነበር። በቀጣይ ሌሎች ክፍሎችን ይዤላችሁ የሚቀርቡ ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ለሌሎች ባካችሁ ሼር አድርጉ። ሰብስክራይብ በማድረግ ሌሎች ቪዲዮዎችን አፕሎድ ሳደርግ ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። Until next time, keep learning. A leak is but a student for life. ጤና ይስጥልኝ።